ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የጅጅጋ ዩኒቨርሲቲ ግቢ ጉባኤያት ተመራቂዎች ከዩኒቨርሲቲው የተሰጣቸውን ሽልማት ለማህበረ ቅዱሳን አበረከቱ። የጅጅጋ ዩኒቨርሲቲ ግቢ ጉባኤ ተማሪዎች በዓለማዊ ትምህርታቸው ከፍተኛ ውጤትን በማምጣት የተሸለሙትን ዋንጫና ሜዳሊያ ለማህበረ ቅዱሳን ያበረከቱ ሲሆን በዕለቱ የተገኙት መጋቢ ብርሃናት ቀሲስ ሙልቀን ለማህበራቸው ያላቸውን ፍቅርና ቁርጠኝነት የሚገልጽ ነው ብለዋል። መጋቢ ብርሃናት ቀሲስ ሙልቀን አክለውም ማህበሩ በቅዱስ ሲኖዶስ የተሰጠውን የከፍተኛ ትምህርት ተቋማት ተማሪዎችን መንፈሳዊ ትምህርት የማስተማር ኃላፊነት ወደፊትም አጠናክሮ እንደሚቀጥል ገልጸው ለስኬቱም ሁሉም የድርሻውን እንዲወጣ ጠይቀዋል። በተጨማሪም ተማሪዎች በተማሪነት ዘመናቸው የሚያሳዩትን የአገልግሎት ትጋት ወደ ስራ ዓለም ከተቀላቀሉ በኋላም እንዲቀጥሉ አሳስበዋል። በተያያዘ ዜና በደባርቅ ዩኒቨርሲቲ ትምህርታቸውን ሲከታተሉ የቆዩ የግቢ ጉባኤ ተመራቂ ተማሪዎች ትምህርታቸውን በከፍተኛ ውጤት ማጠናቀቃቸውን የደባርቅ ዩኒቨርሲቲ አስታወቀ። በሰሜን ጎንደር ሀገረ ስብከት የደባርቅ ማዕከል ማህበረ ቅዱሳን ዓለማዊ ትምህርታቸው ጎን ለጎን በተለያዩ የግቢ ጉባኤ መንፈሳዊ ኮርሶች ያሰለጠናቸውን የደባርቅ ዩኒቨርሲቲ የግቢ ጉባኤ ተማሪዎችን በደማቅ ስነ ስርዓት ለ6ኛ ጊዜ አስመርቋል። በዩኒቨርሲቲ በነበራቸው የትምህርት ቆይታ ከፍተኛ ውጤት በማምጣት በወንድና በሴት ሁለት ዋንጫዎች የወሰዱት የግቢ ጉባኤያት ተማሪዎች መሆናቸውንም ተገልጿል። ከዚህ በፊት በተደረገው የ5ኛ ዙር የተማሪዎች የምረቃ ስነ ስርዓት ላይ የግቢ ጉባኤ ተመራቂ ተማሪዎች ከፍተኛ ነጥብ በማምጣት ሁለቱንም ዋንጫዎች መውሰዳቸው የሚታወስ ነው። መረጃው በማህበረ ቅዱሳን የደባርቅ ማዕከል ሚዲያ ክፍል ነው። በቴክኖሎጂ አጠቃቀምና አስተዳደር ላይ ጥንቃቄ በማድረግ የሳይበር ጥቃቶችን መከላከል እንደሚገባ ተገለጸ። በማህበረ ቅዱሳን የአሜሪካ ማዕከል አይሲቲ ክፍል የማህበራዊ ሚዲያ፣ የኢሜይል፣ የባንክና ሌሎች አካውንቶችን አስተዳደርና አጠቃቀምን አስመልክቶ ስልጠና ተሰጥቷል። በተጠቀሱት ጉዳዮች ላይ በአጠቃቀም ዙሪያ ዘርፈ ብዙ ድክመቶች መኖራቸው በስልጠናው የተጠቀሰ ሲሆን ከነዚህም መካከል ድርጅቶችም ሆኑ ግለሰቦች የይለፍ ኮድ ስርቆት በተደጋጋሚ እየገጠማቸውና ለከፍተኛ ጉዳት እየተጋለጡ መሆኑ ተነስቷል። የይለፍ ቁጥር ጠንካራ እንዲሆንና ለመንታፊዎች በቀላሉ ተገማች እንዳይሆን ማድረግ እንዲሁም አድራሻቸውን በትክክል የማይታወቁ ማስፈንጠሪያዎችን ባለመንካት ተጠቃሚዎች ራሳቸውን ከሳይበር ጥቃት መከላከል እንደሚችሉም ተገልጿል። መረጃው የአሜሪካ ማዕከል ሚዲያ ክፍል ነው። በአሜሪካ ማዕከል የአትላንታ ንዑስ ማዕከል 6ኛውን የሐዊረ ሕይወት ጉዞ አካሄደ። ትኩረቱን በክርስቲያን መንፈሳዊ ሕይወት እድገትና ማነቆች ላይ በማድረግ በተዘጋጀው ሐዊረ ሕይወት ጉዞ ከምዕመናን ለቀረቡ ጥያቄዎች በምክረ አበው መርሃ ግብር በአባቶች በስፋት መልስ ተሰጥቶባቸዋል። ምዕመናን የራሳቸውን መንፈሳዊ ሕይወት እድገት የሚያዩበትና በመንፈሳዊ ሕይወታቸው አድገው ለልጆቻቸው ምሳሌ መሆን እንዳለባቸው የተማሩበት መሆኑም ተጠቁሟል። በተጨማሪም በሀገር አሜሪካ ለተወለዱ ልጆችና ወጣቶች በሚረዱት ቋንቋ ትምህርትና ውይይት በተጋበዙ መምህራን ተካሂዷል። መረጃው የአሜሪካ ማዕከል ሚዲያ ክፍል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።